የሩሲያ ጦር በዩክሬን ዋና ከተማ ኪየቭና በሌሎች ቁልፍ ከተሞች ላይ የከፈተው መጠነ ሰፊ የባለስቲክ ሚሳይል ጥቃት የሁለቱን ሀገራት ግጭት ዳግም ወደ አደገኛ ምዕራፍ እንዲሸጋገር ያደርጋል የሚል ስጋት ደቅኗል። ይህ ጥቃት የተፈጸመው በሞስኮና በኪየቭ መካከል ሊደረግ የታሰበው የሰላም ድርድር በሞስኮ ዳተኝነት ምክንያት መጓተቱን ተከትሎ መሆኑ የክሬምሊን ፍላጎት ከሰላም ይልቅ ወታደራዊ የበላይነትን ማረጋገጥ መሆኑን በግልጽ የሚያሳይ ስለመሆኑ ምዕራባውያን ተንታኞች እየገለጹ ይገኛሉ። በኪየቭ ሰማይ ላይ የተኮሱት የሩሲያ ባለስቲክ ሚሳይሎች በዋና ከተማዋ ነዋሪዎች ላይ ከፍተኛ ድንጋጤን የፈጠሩ ሲሆን የመንግስት ባለስልጣናት እንደገለጹት ከሆነ ጥቃቱ ያነጣጠረው በከተማዋ የኃይል አቅርቦትና በመንግስት የአስተዳደር ተቋማትም ላይ ነው። የኪየቭ ነዋሪዎች ሌሊቱን በከርሰ ምድር የባቡር ጣቢያዎችና በቦምብ መጠለያዎች ውስጥ ለማሳለፍ የተገደዱ ሲሆን የከተማዋ የአየር መከላከያ ስርዓት ጥቃቶቹን ለመመከት ከፍተኛ ጥረት ሲያደርግ መዋሉን የኪየቭ ኢንዲፔንደንት መረጃ ያመላክታል። ይሁን እንጂ የአየር መከላከያ ስርዓቱን ሰብሮ የገቡ ሚሳኤሎች በከተማዋ ሰብአዊና ቁሳዊ ውድመቶችን ማድረሳቸው ተረጋግጧል። ይህ ድርጊት ሩሲያ በዩክሬን ላይ የምታደርገውን ወታደራዊ ጫና በማጠናከር የኪየቭን መንግስት በድርድር ጠረጴዛ ላይ ለማንበርከክ የምትከተለው ስልት አካል ተደርጎ ተወስዷል። ከዋና ከተማዋ ኪየቭ ባለፈም የሩሲያ ተዋጊ አውሮፕላኖችና ሚሳኤሎች የዩክሬንን የባቡር መስመር መሰረተ ልማቶች በከፍተኛ ሁኔታ እየደመሰሱ ይገኛሉ። ሩሲያ የዩክሬንን የባቡር ትራንስፖርት ስርዓት ላይ የምታደርሰው ጥቃት ስልታዊ መሆኑን ተንታኞች ይገልጻሉ። የባቡር መስመሮች የዩክሬን ጦር ወታደራዊ ቁሳቁሶችን፣ የምግብ አቅርቦቶችና የሰው ኃይልን ወደ ግንባር ለማንቀሳቀስ የምትጠቀምበት የሎጂስቲክስ የጀርባ አጥንት በመሆኑ ይህንን መስመር ማጥቃት የዩክሬንን የመከላከል አቅም ሽባ ለማድረግ ያለመ ነው። በጥቃቱ ምክንያት በርካታ ባቡሮች ከጥቅም ውጭ የሆኑ ሲሆን በምስራቃዊና ደቡባዊ ዩክሬን የሚገኙ የባቡር ጣቢያዎችና ድልድዮች በከፍተኛ ሁኔታ መጎዳታቸውም ተሰምተዋል። ይህ ደግሞ በጦርነቱ ግንባር ላይ ላሉት ወታደሮች ብቻ ሳይሆን ከአካባቢያቸው ለመሸሽ ለሚፈልጉ ሲቪሎችም ትልቅ ፈተና እንደሆነባቸው ዘገባው አክሏል። ሞስኮ በዩክሬን ላይ የምታደርሰውን ጥቃት እያባባሰች ባለችበት በዚህ ወቅት በዲፕሎማሲው መስመር የምታሳየው መዘግየትና ግትርነት የዓለም አቀፉ ማህበረሰብ ስጋት ከፍ አድርጎታል። የሰላም ድርድር እንዲጀመር የሚደረጉ ጥረቶች ሁሉ በሩሲያ በኩል በሚቀርቡ ቅድመ ሁኔታዎች ምክንያት መሰናከል እየገጠማቸው እንደሚገኝም ተመላክቷል። የዩክሬን ባለስልጣናት እንደሚሉት ከሆነ ሩሲያ ድርድሩን የምታጓትተው በጦር ሜዳ ተጨማሪ ድሎችን ለመቀዳጀት ጊዜ ለመግዛት ነው። ሚሳኤሎች በከተሞች ላይ እየዘነቡ ባለበት ሁኔታ ስለ ሰላም መነጋገር የማይቻል መሆኑን ኪየቭ ብታሳስብም ክሬምሊን ግን ወታደራዊ እርምጃዋን የመቀነስ ምልክት አላሳየችም። ይህ የዲፕሎማሲ መዘጋት ጦርነቱ ረዥም ጊዜ ሊወስድ እንደሚችልና የሰብአዊ ቀውሱም ይበልጥ እንደሚከፋ አመላካች ሆኗል። በሩሲያ የውስጥ ጉዳይ በኩል ደግሞ የጦርነቱ ጫና እየታየ መሆኑን የሚጠቁሙ መረጃዎች እየወጡም ነው። በታምቦቭ አካባቢ የሚከናወነው አዲስ የግዳጅ ውትድርና ምልመላ በነዋሪዎች ዘንድ ከፍተኛ ቅሬታና ስጋትን ፈጥሯል ሲል ጀሩሳሌም ፖስት ዘግቧል። ዘገባው አክሎም ሩሲያ በዩክሬን ግንባር እያጣች ያለችውን የሰው ኃይል ለመተካት የምታደርገው ጥረት በገጠራማ የሩሲያ ክፍሎች ላይ ከፍተኛ ማህበራዊ ጫና እያሳደረ ይገኛልም ብሏል። ወጣቶችን በግዳጅ ወደ ጦርነት የመላኩ ሂደት ቤተሰቦችን እያስመረረን ያለው ጀሩሳሌም ፖስት ይህም በረዥም ጊዜ በሀገሪቱ ውስጥ ለሚፈጠር የፖለቲካ አለመረጋጋት መንስኤ ሊሆን እንደሚችል ይገመታልም ብሏል። የክሬምሊን መንግስት ጦርነቱን ልዩ ወታደራዊ ዘመቻ በሚል ስያሜ ቢቀጥልም በተግባር ግን ሀገሪቱ ወደ ሙሉ ጦርነት ድባብ እየገባች መሆኑን የግዳጅ ምልመላ ያሳያል። በተጨማሪም የጦርነቱ ነበልባል ወደ ሩሲያ ድንበርተኛ መንደሮችም እየተቃረበ መሆኑን የሚያሳዩ ክስተቶች ተመዝግበዋል። በቅርቡ በአንድ የሩሲያ መንደር ውስጥ የሚገኝ ወታደራዊ ተቋም በሚሳኤል ፍንጣሬ ወይም ፍርስራሽ መመታቱን ተከትሎ የመንደሩ ነዋሪዎች በአስቸኳይ እንዲለቁ ተደርጓል። ሩሲያ ይህንን አደጋ የተከሰተው የዩክሬን ድሮኖች ወይም ሚሳኤሎች በአየር መከላከያ ተመተው ሲወድቁ በፈጠሩት ፍርስራሽ መሆኑን ብትገልጽም ክስተቱ ግን ጦርነቱ ከዩክሬን ምድር አልፎ ወደ ሩሲያ ግዛት ውስጥ እየገባ መሆኑን ያሳያል። የሩሲያ ዜጎች በጦርነቱ መጀመሪያ ላይ ይሰማቸው የነበረው የርቀት ላይ ጦርነት ነው የሚል ስሜት አሁን ተቀይሮ የጦርነቱ አደጋ በቤታቸው አቅራቢያ መድረሱን እንዲረዱ አስገድዷቸዋል። በዩክሬን ከተሞች ላይ የሚዘንበው የሚሳኤል መዓት የሰው ልጆችን ሕይወት ብቻ ሳይሆን የዓለም አቀፉን የሰላም ተስፋም አብሮ እየቀበረ ይገኛል። የሩሲያ ጦር በኪየቭ ላይ የከፈተው ጥቃት በቴክኖሎጂ የረቀቁ የባለስቲክ ሚሳኤሎችን በመጠቀም የተፈጸመ መሆኑ የሞስኮን ወታደራዊ ዓላማ ግልጽ ያደርገዋል። እነዚህ ሚሳኤሎች በሰከንዶች ውስጥ ኢላማቸውን የመምታት አቅም ያላቸውና የአየር መከላከያ ስርዓቶችን ሰብሮ የመግባት እድላቸው ከፍተኛ በመሆኑ በኪየቭ ነዋሪዎች ላይ የፈጠሩት ስጋት እጅግ ከፍተኛ ነው። በከተማዋ የሚገኙ ሆስፒታሎች፣ ትምህርት ቤቶችና የመኖሪያ ህንፃዎች ለጥቃቱ ተጋላጭ መሆናቸው ሩሲያ ጦርነቱን
ግጭቱን ወደ ማህበረሰባዊ ሽብር እየቀየረችው መሆኑን ያሳያል። የኪየቭ ከንቲባና ሌሎች ባለስልጣናት እንደገለጹት ከተማዋ በከፍተኛ ኃይል አቅርቦት እጥረትና በውሃ መቆራረጥ ውስጥ ትገኛለች። ይህም በክረምቱ ቅዝቃዜ ውስጥ የሚገኘውን ህዝብ ለከፋ ስቃይ አጋልጦታል። ከሚሳኤል ጥቃቶቹ በስተጀርባ ያለው ስልታዊ ዓላማ ደግሞ የዩክሬንን የባቡር ትራንስፖርት መሰረተ ልማት ማውደም ነው። ሩሲያ በቅርብ ቀናት ውስጥ በባቡር መስመሮች፣ በባቡር መጋዘኖችና በቁልፍ መገናኛ ድልድዮች ላይ የምታደርሰው ጥቃት በከፍተኛ ሁኔታ ጨምሯል። የዩክሬን የባቡር መስመር ከምዕራባውያን ሀገራት የሚመጡ ወታደራዊ ድጋፎችን ወደ ግንባር ለማድረስና የሀገሪቱን የግብርና ምርቶች ለዓለም ገበያ ለማቅረብ የሚያገለግል ዋነኛው የደም ስር ነው። ይህንን የደም ስር መቁረጥ ማለትም ዩክሬንን በኢኮኖሚና በወታደራዊ አቅም ማነቅ ማለት ነው። የሩሲያ መከላከያ ሚኒስቴር ጥቃቱን የጠላትን የማጓጓዣ አቅም የማዳከም ዘመቻ ሲል ቢገልጸውም በተግባር ግን ሰላማዊ ዜጎች ከጦርነት ቀጠናዎች ወደ አስተማማኝ ቦታዎች እንዳይሸሹ ትልቅ እንቅፋት ሆነባቸዋል። በባቡር ጣቢያዎች ላይ የሚፈጸሙ ጥቃቶች የዓለም አቀፉን የሰብአዊ መብቶች ሕግ የሚጥሱ መሆናቸውን የሰብአዊ መብት ተሟጋቾች በጽኑ እያወገዙት ይገኛሉ። ይህ ወታደራዊ መባባስ የሚካሄደው የሰላም ድርድር ጥረቶች በቆሙበት ወቅት መሆኑ ደግሞ ሁኔታውን ይበልጥ አሳዛኝ አድርገዋል። በዓለም አቀፍ ደረጃ በሞስኮና በኪየቭ መካከል ድርድር እንዲጀመር ግፊት ቢደረግም ሩሲያ ግን በድርድር ጠረጴዛው ላይ የምታሳየው ዳተኝነትና ግትርነት ሂደቱን ገትሮታል። የክሬምሊን ባለስልጣናት ለድርድር ዝግጁ መሆናቸውን በቃል ቢገልጹም በተግባር ግን የማይቻሉ ቅድመ ሁኔታዎችን በማቅረብ ድርድሩን ያጓትታሉ። የፖለቲካ ተንታኞች እንደሚሉት ሩሲያ ድርድሩን ለጊዜ መግዣነት እየተጠቀመችበት ነው። በግንባር ላይ ተጨማሪ መሬቶችን ለመቆጣጠርና የዩክሬንን የመከላከል አቅም ለማዳከም እስክትችል ድረስ ድርድሩን እንደ ሽፋን ትጠቀምበታለች። ኪየቭ በበኩሏ ሚሳኤሎች እየወረዱብን አንደራደርም የሚል ጽኑ አቋም ያዟ የዲፕሎማሲው መንገድ ተዘግቶ በምትኩ የኃይል እርምጃ የበላይነቱን እንዲይዝ አድርጎታል። በሩሲያ የውስጥ ምድርም የጦርነቱ ጠባሳ በግልጽ መታየት ጀምሯል። በተለይም በታምቦቭ ክልል የሚካሄደው የአዲሱ ዙር የግዳጅ ውትድርና ምልመላ በህብረተሰብ ውስጥ ትልቅ መነጋገሪያ ሆኗል። ሩሲያ በዩክሬን ግንባር እያጣች ያለችውን ከፍተኛ የሰው ኃይል ለመተካት በገጠራማና ራቅ ባሉ አካባቢዎች ላይ የምታደርገው የወጣቶች ምልመላ ማህበራዊ ቀውስ እየፈጠረ ይገኛል። የግዳጅ ምልመላው ምንም አይነት ወታደራዊ ልምድ የሌላቸውን ወጣቶች ጭምር የሚያካትት መሆኑ በቤተሰቦች ዘንድ ከፍተኛ ቁጣንና ተቃውሞንም ቀስቅሷል። የሁኔታ ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ልዩ ወታደራዊ ዘመቻ በሚል ስም በመጥራት በሩሲያ ዜጎች ላይ የሚደርሰውን ጫና ለመቀነስ የነበራቸውን እቅድ ጥያቄ ውስጥ ከቶታል። ጦርነቱ አሁን የእያንዳንዱን ሩሲያዊ ቤተሰብ ደጃፍ እያንኳኳ ይገኛል። የጦርነቱ ነበልባል ወደ ሩሲያ ግዛት መመለሱ ደግሞ ሌላው አዲስ ክስተት ነው። በሩሲያ ድንበር አቅራቢያ የሚገኙ መንደሮች በሚሳኤል ፍርስራሾችና በድሮን ጥቃቶች ምክንያት ስጋት ላይ ወድቋል። በቅርቡ በአንድ የሩሲያ መንደር ውስጥ የሚገኝ ወታደራዊ ተቋም መመታቱን ተከትሎ ነዋሪዎች በአስቸኳይ አካባቢያቸውን ለቀው እንዲወጡ ተደርጓል። ይህም ጦርነቱ በዩክሬን ምድር ብቻ ተወስኖ የሚቀር ሳይሆን ወደ ሩሲያ ግዛትም ሊስፋፋ እንደሚችል የሚያሳይ ቁልፍ ማስጠንቀቂያ ሆኗል። የሩሲያ መንግስት ለዜጎቹ የገባው ደህንነታቸው የተጠበቀ ነው የሚለው ቃል አሁን በተግባር እየተፈተነ ይገኛል። የድንበር አካባቢ ነዋሪዎች በየቀኑ የሚሰሙት የፍንዳታ ድምፅና የሚመለከቱት የጭስ ደመና የጦርነቱ መዘዝ ወደ ቤታቸው እየተመለሰ በመሆኑ ስጋት ላይ መውደቃቸውን እየተናገሩ ይገኛሉ። ሩሲያ በዩክሬን ላይ የከፈተችው መጠነ ሰፊ ጥቃት የባቡር መስመሮችን ማውደሟና በዲፕሎማሲው ረገድ የምታሳየው ዳተኝነት ጦርነት ወደማይታወቅና እጅግ አደገኛ ደረጃ መሸጋገሩን ያሳያል። በሁለቱም ወገኖች የሚከፈለው የህይወትና የሚወድመው ንብረት ከቀን ወደ ቀን እየጨመረ ነው። ዓለም አቀፉ ማህበረሰብ ግጭቱን ለማስቆም የሚያደርገው ጥረትም በተጨባጭ ውጤት አልባ እየሆነ መጥቷል። ዩክሬን የሉዓላዊነትና የመከላከል መብቷን ለማስከበር በምታደርገው ጥረት የምዕራባውያን ድጋፍ ብትሻም ሩሲያ ደግሞ በበኩሏ ወታደራዊ ጫናዋን በመጨመር የዓለምን ጂኦፖለቲካዊ ካርታ ለመቀየር እየታገለች ነው። የግጭት ወደፊት በምን አይነት ሁኔታ ሊቋጭ እንደሚችል ለመገመት አስቸጋሪ ቢሆንም አሁን ያለው ተጨባጭ ሁኔታ ግን የመካከለኛው ምስራቅ አውሮፓ ቀጠና ለረጅም ጊዜ የሚቆይ አለመረጋጋትና ሰብአዊ ቀውስ ውስጥ መውደቁን ያረጋግጣል። በምስራቅ አውሮፓ የቀጠለው ጦርነት ወደ አደገኛ ምዕራፍ ተሸጋግሯል።